ያሳዝን መረጃ አለ። በሳውዲ አረቢያ ሞት የተፈረደባቸው 47 ኢትዮጵያን ማለት ነው። እንግዲህ ሞታቸው ከአረፋ በፊት ፍርዳቸው ይፈጸማል። 117 ሰዎች ብቻ 102 ብር ስጡ። ያጀማ ሙአዛቢ በጣም መነጋገሪያ ሆኗል። 12 ሚሊዮን ብር ጠይቋል። የ100 ብር ቻሌንጅ ልንጀምር ነው። 100 ብር ማለት ነው። ቢያንስ እዚህ ያለን ሰዎች 390 ሺህ ሰው ገስት ላይ አለ። 390 ሺህ ሰው ሰውየው የሐራም ገንዘብ ሲበላ አንድ ጉርሻ የሐራም ገንዘብ ከበላ 40 ቀን አላህ ዱዓውን አይቀበልም ነው። እንደበላ ቁጥሩት 100 ብር ነው እየጠየቅን ያለ ነው። 390 ሺህ ሰው አለ። በእነዚህ 10 ቀናቶች እነዚህን 3 ስራዎች ሳትሰሩ ብታልፉ ወላሂ በኋላ ላይ ይቆጫችኋል። አማና ጥንቅቅ አድርጋችሁ ፈጽሙ። ሚስቶቻችንን እቤት ውስጥ በጥሩ ሁኔታ መያዝ፣ ማዝናናት፣ ፍቅራችንን መግለጽ። የብዙ ባል ችግሩ ፍቅሩን አይገልጽም። ሚስቱን ወድሻለሁ ከሚል ቢታነቅ ይሻለዋል። ወድሻለሁ እኮ በጣም فمن شرح الله صدره للإسلام فهو على نور من ربه. أهلا وسهلا ومرحبا. السلام عليكم ورحمة الله وبركاته. سلام ودنا يتكبروا شنا لكتاتوش بلا شبت يا الله سلام إذنات الرديد شرنت هلا إن شاء الله زارم كما قلنا تملكتاجوت النجاجري يتوددوا يتمردوا وندم دمو إسلامي فيديو على جيج مياسازن مرة جمال إن شاء الله. ليش شانال كنا أنت متبقى وليش شانال الديسكوناتشو سبسكرايب بمارك نبرة ቻናልከም ላይክ ያረጋችሁ ሐሳብና አስተያየታችሁን ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ኢንሻአላህ። ለእስላማዊ ቻናል ላይክ መስጠትለም ዛሬ አልየውም الجمعة በነብያችን ላይ ሰላዋት ማውረድ ይወደዳል። اللهم صل وسلم على سيدنا محمد صلى الله عليه وسلم። ከዛ ወደ ቪዲዮ አልፍኩላችሁ። ሰውየው የሐራም ገንዘብ ሲበላ አንድ ጉርሻ የሐራም ገንዘብ ከበላ 40 ቀን አላህ ዱዓውን አይቀበልም ነው። አንድ ጉርሻ ነው። አንድ ጊዜ ምሳ ቁርስ እራት አይደለም። አንድ ጉርሻ ሰዓድ ኢብኑ አቢ ወቃስ የሚባለው ሰሃባ ከ10 ከጀነት ከተባሉት አንደኛው ሰሃባ ነው። ነብዩ ሰለላሁ ዐለይሂ ወሰለም 10 የጀነት የተባሉ ሰሃቦች 10 ወአቡበከር ወዑመር ወዑስማን ወዓሊ ወዙበይር ወጠልሃ አቡ ዑበይዳ አብዱራህማን ወሰዓድ ብሎ ሰዓድ ማለት ሰዓድ ኢብኑ አቢ ወቃስ ማለት የነብዩ ሰለላሁ ዐለይሂ ወሰለም የእናታቸው ያጎት ልጅ ነው። ሰዓድ አላህ ዱዓህን የሚቀበል ከሆነ አላህ ዱዓህን እንዲቀበል ከፈለግ የምትበላው ሐላል አድርገህ የሐራም ጉርሻ አንድ ጉርሻ ጎረተ ሰው አላህ ዱዓውን አይቀበልም። ጌታዬ አሉ የሰዓድ የራሱን የቻለ ከራማ አለው። ጌታዬ የሰዓድን ዱዓ እንዳትመልሰው አሉ። ቀስቱም እንዳይስት ዱዓውን እንዳትመልስበት ይዴ እና አንድ ሰው መጣና ሰዓድ ኢብኑ አቢ ወቃስ አጠገብ ዙበይርና አልይን ሲሳደብ አትሳደብና ይሰውት ትልቅ ሰዎች ናቸው አትስደባቸው አለው። እሳደባለሁ የሁድይ ነው እሳደባለሁ አለ። ከዛ ዱዓ አረግብሃለሁ ሲለው አረ ነብይ ነህ እንደ ብሎ ሲያሸውበት ጌታዬ ብሎ ሁለት እጁ ወደ ሰማይ ሲዘረጋ ግመሊቱ ቄብ ግመልናት መጣችና እላዩ ላይ መጣችና ቁጭ አለች። መስሎ ሩሁ ሲወጣ ከላዩ ላይ ተነሳች ሁሉ። ስለዚህ ዱዓህን አላህ እንዲቀበል ከፈለክ የምትበላውን ሐላል አድርግ። አላህን ጠብቀው፣ አላህ ይጠብቅሃል። አላህን ፈልገው ከፊት ለፊት ታገኘዋለህ። ለአላህ ይሆንሃል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ አዱንያ ላይ በሰላም መኖር ራሱ ትልቅ ነገር ነው። اللهم انت السلام ومنك السلام ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። اللهم صل وسلم على سيدنا محمد صلى الله عليه وسلم። ሱብሃንአላህ የሚገርም ትምህርት እንደተማረተ ተስፋ አደርጋለሁ። እንግዲህ የሐራም ገንዘብ የሆነ ያወቅን ገብቷችኋል አይደል? እና እንዲሁም ደግሞ የሐራም አንዲት ጉርሻ እንኳን ብንበላ ሱብሃንአላህ ሀያታችንን በሙሉ ነው የሚያበላሽብን። የሐራም ገንዘብ ምን በላ ሰዎች ሀያታችንን አስባችኋል? ዱዓ አርጋችሁ እጃችሁን ከፍ አርጋችሁ ከፍቷችሁ ተቸግራችሁ ወደ አላህ ተሸሽጋችሁ ተጠግታችሁ እጃችሁን ከፍ አርጋችሁ አላህን ስለምኑ ዱዓችሁ ሳይቀበል ሲቀር በጣም ልብ ይሰብራል። አላህ ይጠብቀን እናንተንም ኢንሻአላህ። የሁላችንም መጨረሻ አላህ ያሳምረው። ወደ ለኛ ቪዲዮ አልፍኩላ ያ ጀማ ሙአዛቢ በጣም መነጋገሪያ ሆኗል። በተለይ ሰሞኑ ማለት ነው 2 ቀን 12 ሚሊዮን ብር ጠይቋል ብለዋል። እንግዲህ ስጡኝ እያለ ያለበት ሁኔታ ነው። በሚዲያ እኔ አንተን ያህል ድፍረት ቢኖር አንዱ ምን ዘመን ነበር ሀብታም ሆኖ እያለ ለማንኛውም ምን ለማለት እንደፈለገ ሐሳብ የተወሰኑ ቪዲዮዎችን እንመልከትና በሱ ጉዳይ ተቋቸው አካውንቶች ላይ የፋቲ ሪከርድስ የስቱዲዮ ግንባታን ገቢ ማሰባሰቢያ ለማድረግ ባቀድኩት እቅድ መሰረት አሁንም አካውንቶች ላይ ገቢዎች እየገቡ ነው የሚገኙት። ለምታደርጉት የትኛውም ትብብር እጅግ አድርጌ አመሰግናለሁ።
አሁንም ግን እናንተን ፎሎወርሶች ማለትም ከ470 ሺህ በላይ ያላችሁ ቤተሰቦች፣ የስራዎች ተከታታዮች፣ ስራዎች አድናቂዎች በሙሉ ይሄን ነገር ላስቸግራችሁ። ከእናንተ ውስጥ ወይም ከ470 ሺህ ሰዎች ውስጥ 117 ሰዎች ብቻ 102 ብር ስጡ። እንደ ልመናም እንደ ሰደቃም እንደምንም ነይታችሁ ኸይር ብላችሁ 102 ብር በመለቅላችሁ አካውንቶች አስገቡልኝ። እኔ ትልቅ ቁም ነገር ሰርቼ ላሳያችሁ። ፋቲ ሪከርድስን እንገንባው። ለኡማው ይጠቅማል፣ ለአንድነት ይጠቅማል፣ ድምፃችን ለማሰማት ይጠቅማል። የ100 ብር ቻሌንጅ ልንጀምር ነው። 100 ብር ማለት ነው። ቢያንስ እዚህ ያለን ሰዎች 390 ሺህ ሰው ገስት ላይ አለ። 390 ሺህ ሰው 390 ሺህ ሰው ካርድ እንደመላክ ቁጠሩት። ካርድ እንደመላክ ቁጠሩት። 100 ብር ነው እየጠየቅን ያለ ነው። 390 ሺህ ሰው አለ። እኔን ደግሞ ፎሎ የምታደርጉኝ ወይም ስራዎችን የምትከታተሉ በስራዎችም የራሳችሁን ቲክቶክ የምታሳድጉ ከዚህ በኋላ ትሸወዳላችሁ ብዬ አላስብም። በጣም የገረመኝ ነገር ቢኖር ምንድነው ለኡማው ነው አለ። ወላሂ ለኡማው ነውና ተጠቀሙበታላችሁ። የተለያዩ መልእክቶችን በፌስቡክ በዩቲዩብም እንዲሁም ደግሞ በቲክቶክም ሲያጋራ ነበር። ጽሁፎችንም ጭምር እሱ የጻፈው ከሞትኩ በኋላ አትርዱኝ ሁሉ የሚል ነገር ጽፏል ማለት ነው ወደ መጨረሻ አካባቢ። እና አሁን ከሰጣችሁኝ ስጡኝ፣ ከሞትኩኝ በኋላ ለኔ ምንም ነገር አታድርጉልኝ ስትፈልጉ ሲል ነበር። በዚህ ደረጃ እንግዲህ ለምንድን ነው 12 ሚሊዮን ብር በዋናነት የጠየቀው? ፋቲያ ሪከርድ ምናምን ይበላል ማለት ትልቅ ስቱዲዮ ገንብቶ ይሄ የነሽዳውን ዓለም በቃ ለማስተዋወቅ ለመዝፈን፣ ያው ጭፈራ በሉት አሁን ላይ በተለይ ነሽዳ እየተባለ በእነሱ በተለይ ሽርክ ጭምር እየተደባለቀ ብዙ ነሽዳዎች አሉበት፣ በተለይ የነሱ ማለት ነው። ቢዳን የሚያስፋፋ ነገር እንዲሁም ደግሞ ሽርክን የሚያስፋፋ አንዳንድ ጣል ያደርጉበታል እነሱ ነሽዳዎች ላይ ማለት ነው። ያን ነገር ለማስፋፋት ነው እንግዲህ ለኡማው ይጠቅማል፣ ብዙ ታዳጊዎችን ትውልዶችን አንጸን ትልቅ ቦታ እናደርሳለን የሚል ሀሳብ ኖሮት ነው እንግዲህ ይህን ደረጃ 12 ሚሊዮን ብር ለአንዳንድ ለማይኮች ለተለያዩ ማቴሪያሎች ስለሚያስፈልገው ገንዘብ ስጡኝ ብሎ እየመጣ ያለበት ሁኔታ ነው። ታደሰ ምናምን በጣም ሲቃወሙትም ነበር ማለት ነው። እናንተ ታውቃላችሁ፣ ከፈለጋችሁ ግን እንደዚህ አይነት ሐራም ነገራቶች ላይ ይሄ ነገር ጥሩ ነገር አይደለም፣ ወላሂ አይደለም። ሁላችንም እናውቃለን። ይሄ ሙዚቃ መሳሪያ ተጠቅሞ ያንን ነገር ለማስፋፋት ለኡማው ምንድነው የሚጠቅመው ይሄ ነገር ያጀባ እና ብዙ መስጊድ የሚረዱ የቲሞች የሚረዱ የተቸገሩት የሚረዱ ቁርአን እየተገዛ ለመስጊድ የሚሰጥበት ብዙ ነገራቶች ከይር ስራ ነፍ እያለ እንደዚህ አይነት ነገር ላይ ባትሳተፉና ገንዘባችሁን ባትበሉ ባይ ነኝ የኔ አመለካከት። እናንተ ደግሞ በጉዳዩ ላይ ሐሳብ ስጡበት። በጣም እያዝናናኝ ያለበት ሁኔታ ነው። ገንዘቦቻችንን እያወቅን ሐራም ነገር ላይ እንማግድ፣ በተቻለና አቅም እንርዳበት፣ ከይር ስራ ላይ እናውልበት ለማለት ፈልጋለሁ። ጀማ እጅግ የሚያሳዝን መረጃ አለ። በሳውዲ አረቢያ ሞት የተፈረደባቸው 47 ኢትዮጵያን ማለት ነው እንግዲህ ሞታቸው ከአረፋ በፊት ፍርዳቸው ይፈጸማል እየተባለ ነው። ይህ መረጃ ለብዙዎች ሼር መደረግ እንዳለበት እንግዲህ የተፈረደባቸው ቤተሰቦችም ጭምር በጣም አዝነው እየተናገሩ ያለበትን ሁኔታ ነው። ሙሉ መረጃውን ላንብብላችሁ። ከአረፋ በፊት ሞት ይጠብቃቸዋል። በሳውዲ አረቢያ እስር ቤት የሞት ፍርድ የተፈረደባቸው ኢትዮጵያን ቤተሰቦች ስቃይ ይላል። በሳውዲ አረቢያ የሚገኘውን ናጅራን እንግዲህ እስር ቤት የሚገኘው ኢትዮጵያ ላይ የተፈረደባቸው የሞት ፍርድ በሚቀጥለው ሳምንት የሚከበረው ኢድ አልአድሃ አረፋ በዓል በፊት ሊፈጸም ይችላል የሚል ትልቅ ስጋት እንዳለ እንግዲህ እየተነገረ ነው። ይህ መረጃ ከእስረኞቹ ቤተሰቦች የወጣ ሲሆን ምን ያህል ተስፋ ቢስ ሁኔታ ውስጥ እንዳሉ የሚያሳይ ነው ይላል። ከ47 በላይ ኢትዮጵያ ላይ የሞት ፍርድ የተወሰነው ሲሆን ከእነዚህ መካከል እንግዲህ ካሊድ ሙሐመድ ኢብሮ ይገኝበታል ይላል። ወንድሙ ሙለታ እንደተናገረው ካሊድ ትዳርና አንድ ልጅ ያለው የቤተሰብ ሰው ነው። የሞት ፍርዱ ከተነገረበት ጊዜ ጀምሮ በደረሰበት የስነ ልቦና ድንጋጤ ምክንያት በየቀኑ ወደ ሆስፒታል እየሄደ ነው ይላል። እነዚህ ወገኖቻችን ፍርዱ መቼ እንደሚፈጸም ሳያውቁ በእስር ቤት ውስጥ ቀኑን ሙሉ የሞትን ፍርድ በመጠባበቅ ላይ ናቸው። ይህ ደግሞ ሌላ ተጨማሪ ጭንቀት ፈጥሮባቸዋል ይላል። ቤተሰቦቻቸው የአገራቸው መንግስት በአስቸኳይ ጉዳዩን እንዲያይ እና የልጆቻቸውን ሕይወት እንዲታደግላቸው በእንባ እየተማጸኑ
ይገኛል ይላል። ይህንን መረጃ ከጉርሻ ፔጅ ነው። በጣም እጅግ የሚያሳዝን መረጃ ነው። 47 ኢትዮጵያን ሞት ተፈርዶባቸዋል። እነሱ ደግሞ ከአረፋ በፊት እንደሚገደሉ እየተነገረን ያለው እንግዲህ አላህ ይዘንላቸው። አላህ እጅግ የሚያሳዝን ትልቅ መረጃ ነው። ሁላችሁም ዱዓ አድርጉላቸው። አላህ ይዘንላቸው። አላህ ይህንን ፍርድ እንግዲህ ይህንን የሞት ፍርድ ያቅልላቸው ለማለት እወዳለሁ። በጣም እጅግ ብዙዎችን ያስደነገጠ እየተዘዋወረ ያለው እንግዲህ ሶሻል ሚዲያ ላይ ሁላችንም ድምፅ ልንሆናቸው ይገባል ብዬ አምናለሁ። በዚህ ጉዳይ ላይ እናንተ የተሰማችሁን አስተያየት ስጡ። ወደ ሌላኛው ቪዲዮ አለፍኩላችሁ። በእነዚህ 10 ቀናቶች እነዚህን 3 ስራዎች ሳትሰሩ ብታልፉ ወላሂ በኋላ ላይ ይቆጫችኋል። አማና ጥንቅቅ አድርጋችሁ ፈጽሟቸው። አንደኛ ጾም ጾሙ። ከረመዳን ቀናቶች እንኳን የሚበልጡ ምድር ከተኸለቀች እንደነዚህ አይነት ቀኖች አልተፈጠሩም የተባሉላቸው 10ቱ የዙልሂጃ ቀናቶችን አላህ ወፍቆናልና የቻላችሁትን ጾም ጾሙ። አላህ የአንድ ዓመት ወንጀሎቻችሁን ጥርግ አድርጎ ይምራችኋል። ሁለተኛ ዱዓ አድርጉ። በዚህ ወቅት የሚደረግ ዱዓ ሙስተጃብ ነው፣ ኢስቲጃባ አለውና በደንብ ዱዓ አድርጉ። ኢንሻአላህ የዚህ ቪዲዮ መጨረሻ ላይ ዱዓ አድርጌላችኋለሁ፣ አሚን ትላላችሁ። ሶስተኛ ሰደቃ አውጡ። የምትሰጡት ሰደቃ በሙሉ አላህ ዘንድ ተቀባይነት ያለበት ታላቅ ወቅት ነው። በተለይም ለዑዱሂያ የቲሞችን አይታሞችን ማስደሰት እጅግ ተወዳጅ ነው። እኛም ልክ እንዳምነው አብረን በሰንጋ በሬዎች እንዳሸበረቀን ሁሉ በዚህ ዓመትም ለመሳኪን የቲሞች በሬዎችን ገዝተን ከእርድ እንዲቋደሱ የዑዱሂያ ቀን የጎረቤት ህፃናትን አይተው እንዳይቀኑ እንዳይተክዙ ቀልባቸው እንዳይሰበር አባቶቻቸው እንዳይናፍቁ ስራ ጀምረናልና አቅማችሁ የፈቀደውን የቻላችሁትን በእነዚህ አካውንቶች ላይ ኢንፋቅ በማድረግ ሰደቃ በማድረግ አብራችሁን በትንሽ ሰደቃ የበሬ ሰንጋዎችን አጅር አገኙ። አይታሞችን አስደስተን ቀልባችን እርግት ይበል። በምታስደስቱት ልክ አላህ ያስደስታችሁ። አላህ ባወጣችሁት ልክ እጥፍ እንዳደረብን ይወፍቃችሁ። አላህ አለሁኝ ባላችሁ ልክ ሁሉ በሐጃዎቻችሁ አላህ ይበላችሁ። ሰደቃችሁ መቅቡል ያደርግላችሁ። አይታሞችን አለሁላችሁ እንዳላችሁ ሐጃዎቻችሁ ላይ ሁሉ እኔ ጋሻ መከታችሁ ነኝ ብሎ እርሱ ይቆምላችሁ። ካላችሁ ላይ ብቻ ሳይሆን ከሌላችሁ ላይም ጭምር ሰደቃ በማድረጋችሁ አላህ የሌላችሁን አይቶ አስፈላጊውን ሁሉ ይሙላላችሁ። የጠየቃችሁትን ለብቻችሁ ሹክ ያላችሁትን ልባችሁን ቀስፎ የያዛችሁን ሐጃ በሙሉ ንቅልቅል አድርጎ ያወጣላችሁ። የልባችሁን መሻት ይሙላላችሁ። አይታሞቹ ጎረቤት ህፃናትን አይተው ቀልባቸው እንዳይሰበር እንደጠበቃችሁ አላህ ቀልቦቻችሁን ከስብራት ይጠብቅላችሁ። የቻላችኋትን ያህል ሰደቃ አድርጉ። አላህ ያግዛችሁ። አላህ ይቀበላችሁ። ወሰላሙ አለይኩም። ኢንሻአላህ እንግዲህ እነዚህን 3 ተግባራቶች ልንፈጽም ይገባል። በተለይ በዚህ በ10ቱ ዙልሂጃ ቀናቶች ማለት ነው። ኢንሻአላህ ምንችል ጾም ልንጾም ይገባል። እንዲሁም ደግሞ ዱዓ ልናበዛ፣ እንዲሁም ደግሞ ሰደቃ ልናደርግ። እነዚህን ወንድሞቻችን እንግዲህ ሼር እያደረግን ልናበረታታ ይገባል። ብዙ መሳኪኖች አሉ። ምንችል ሰዎች አካውንት ተቀምጦላቸዋል። በዚህ መሰረት እንግዲህ ተሳተፉ ለማለት እወዳለሁ። ኢንሻአላህ አላህ ሁላችንም ያስደስተን። ዱዓውን ደግሞ አሚን ብለናል ማለት ነው። ሚስቶቻችንን እቤት ውስጥ በጥሩ ሁኔታ መያዝ፣ ማዝናናት፣ ፍቅራችንን መግለጽ። የብዙ ባል ችግሩ ፍቅሩን አይገልጽም። ሚስቱን ወድሻለሁ ከሚል ቢታነቅ ይሻለዋል። ወድሻለሁ እኮ በጣም አፈቅርሻለሁ ማለትም ካፉ ለመውጣት የሚከብደው ሰው አለ። ስለዚህ ያ እንዳይሆን የባል ቤተሰቦች ደግሞ ልጆቻችን ወደ ትዳር ሲመጡ ኃላፊነት እንዲሰማቸው ይሄ ፍች የሚባለው ነገር ላይ እንዳይገቡ ጥንቃቄ ማድረግ መምከር። የባል ለምን አንዳንዱ አሁን ይደውላል፣ እኔ ጋር ብዙ ጊዜ ይደውልና ምን ይላል? ተበሳጭቼ ሚስቴን 3 ጊዜ ፈታሁሽ አልኳት፣ ምን ላርጋት ይለኛል። አንተ የፈታሁኝ ምን አረግልሃለሁ? ተበሳጭቼ ነበር ይላል። ሼኻችን ሼክ መሐመድ ሙፍታር ሽንቂቲ እያስተማሩን አንድ ጊዜ አንድ ሰው ጠየቃቸው። ምን አላቸው? እኔ ሚስቴን ተበሳጭቼ 3 ጊዜ ፈታሁሽ አልኳትና ምን ይሻለኛል አላቸው ሲላቸው፣ ታዲያ ሰው ሲፈታ እየሳቀ እየተዝናና ፈትቼሻለሁ ይላል። ተበሳጭቶ እኮ ነው የሚፈታው አሉ። ስለዚህ ይሄ ራስህ ጉዳይ ነው አሉ። ቤትህን አፍርሰሃል። ስለዚህ ጥንቃቄ ይደረግ። ሲበሳጭ ወንድ ልጅ ከምላሱ ፈትቻለሁ የሚል ነገር እንዳይወጣ ልጆቻችንን በጣም ማስጠንቀቅ አለብን። ፈትቻለሁ ከተባለ በቀልድም በምርም ምር ነው የሚያዘው። ስለዚህ ትዳሮች እየፈረሱ ነው ሀገራችን ላይ በተለይ። ስለዚህ በእንደዚህ አይነት ነገር በቀልድ ነገር ልጆች ቤት እንዳይበተን ወንድ ልጅ የፈለገ ቢቆጣ የፈለገ ቤት ውስጥ የሚያስቀይመው ነገር ቢያይ ፈትቻለሁ የሚል ነገር ከምላሱ እንዳይወጣ ጥንቃቄ ማድረግ እንዳለበት ለልጆቻችን ቁጭ አድርገን በደንብ መምከር ማስገንዘብ አለብን። ሴቶች በሳጩና ፍታኝ ይላሉ። የዚህ ጊዜ ጥሎ ነው መሄድ ያለበት። ጥሎ መሄድ ነው ያለበት ነገሩ እስከሚበርድ እስከሚቀዘቅዝ ድረስ። ይሄን ካላደረገ ግን ትልቅ ስህተት በኋላ ማስተካከል የሚከብደው ስህተት ውስጥ ሊወድቅ ስለሚችል ትዳር መመስረቱ ብቻ ሳይሆን አብሮ መቆየቱ ጥሩ ትውልድ መፍጠሩ ጥሩ ዙርያ ማግኘቱ ላይ ስለሆነ
የባልም የሚስትም ወገን ይህን ትኩረት አድርገን ለአገር ለወገን ለህዝብ የሚጠቅሙ ልጆችን ማፍራት እንድንችል ሁላችንም ጥረት እናድርግ ነው የምለው። ጀማ ኢንሻአላህ በሰማንም ጠቀም ያርገን። ለወንዶች በጣም ይጠቅማል። በተለይ ለባለ ትዳሮች እና ሴቶችም እንግዲህ ራሳችሁን ለመቆጣጠር ሞክሩ ለማለት እወዳለሁ። 10 ጊዜ ፍታኝ ተወኝ አትበሉ። ስርዓታችሁን ያዙ ኢንሻአላህ። ለማንኛውም በሰማንም ጠቀም ያርገን። ወንዶችም እንግዲህ የምንጸጸትበትን ነገር አናድርግ። ፍቅር በጣም ነው የሚያስደስተው። ብንዋደድ ብንከባበር ይበልጥ ነው የምናምረው፣ ይበልጥ ነው የምናድገውና ያ ነገር በውስጣችን ከሌለ ደግሞ ህይወታችን በሙሉ ቢዚ ነን። ወላሂ አይምሯችን ሰላም አያገኝም ራሱ ኢንሻአላህ። ለማንኛውም የዛሬ ቪዲዮአችን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም